ምንነቱም ነው የመጣው። አምላክ አይመጣም አልክ አይደለ? እንዴ አሁን ባህሪ አይመጣም አልክ። ሙቭ አያረግም፣ አምላክነት ሙቭ አያረግም እኮ። መጣ አልከኝ እኮ ሙቭ አረግኩ። አሁን ከላይ መጣ አልከኝ። አምላክነት እኮ ሲመጣ አብ ወጥቼ መጥቻለሁ ሲል አምላክነቱ እንዳለ ነው፣ እንደተጠበቀ ነው አምላክነቱ እኮ። አምላክነቱ አልወጣም እኮ። እንደሱ ካረክ ሁለት ሊሆንብህ ነው ለአንተ። አይገባም በሱ መንገድ እኮ። አንተ ነው እኮ ወጣ አልከኝ። አንተ ጥያቄ የምትጠይቀኝ ለመከራከር ከሆነ መቼም ብናድርበትም አይገባም። ጥያቄ ግን መልስ ከፈለግ ከአብ ወጥቼ መጥቻለሁ ሲል አምላክነቱ እንደተጠበቀ ነው፣ የእግዚአብሔር ልጅነቱ እንደተጠበቀ ነው። የት ነው የሚጠበቀው? የእግዚአብሔር ልጅ ነው እሱ። የት ነው የሚጠበቀው አምላክነቱ? በብሉይ ኪዳን ምሳሌ 30 ቁጥር 4 ላይ ስትፈልግ ልጅነቱን ታያለህ። እዛ ላይ ልጅ ነው፣ የእግዚአብሔር ልጅ ነው ገና ሳይወለድ ቶ በቃ ማህላይ እኔ ብዙ ነገር ቅዱስ ካላስረዳው አይገባም። ወይ መሀላዊ እንትን ይሄ ዲፌንዲንግ አርጊመንት ስለሆነ ገባኝ፣ ችግር የለውም። ዊዝ ሪጋርድ ቱ ኤርሊየር ኩዌስችን ቀድመህ ለጠየቀው ጥያቄ ተጨማሪ ማብራሪያ እንትን ማድረግ ስላለብኝ ነው። አቢን ሰርቺንግ ፍሮም ስኮላርስ እንትን ኮመንታሪ እያየሁ ነበር እና ቁርአኑ ላይ የአማርኛው ትርጉም ላይ መጽሐፍ ነው የሚለው አይደለ? ቅድም እንዳየ ነው መጽሐፍ ነው የሚለው። ወለቀድ ከተብና ፊ ዘቡር ሚን ባዕድ ዚክሪ አነ ልአርض የሪሱሃ ኢባድየ ሷሊሁን ነው የሚለው። እዚህ ቦታ ላይ እዚህ ጋር ዘቡር የሚለውንም መጽሐፍ ዚክር የሚለውንም ከመጽሐፉ ብሎ በውስጥ በትምህርተ ጥቅስ ከተጠበቀው ሰሌዳ ይላል አይደል? አይተው ከሆነ አይቼዋለሁ። ኦኬ። ስለዚህ ዘ ሴም ቲንግ ለሁለቱም ሄደዋል ሲተረጉሙ ማለት ነው። ይሄ ለምንድን ነው የሚለውን ነገር በተመለከተ ለዛ ነው ቅድም ዑለማዎቹ ለምን ያ እንዳደረጉ እነሱ ነው መጠየቅ ያለበት የሚለውን ነገር በተመለከተ በህስ እያረኩ ነበረ፣ ዲጋውት እያረኩኝ ዲቴል በአጭሩ እንትን ላድርግልህ። ዘቡር ይሄ ኢንቲሞሎጂውን በተመለከተ ኢንቲሞሎጂካሊ የቃላቱ አመጣጥ ምናምን በተመለከተ why it is not always precise from Islamic theological perspective. Zabur was a divine revelation, pure and unaltered at the time of doubt. Okay. Is it possible to use book instead of Psalm? Okay. የሚለውን ሰርች ስታደርግ why book can be good translation. book የሚለው ከሁሉም አሁን ለምሳሌ አንዳንድ ቦታ ላይ ሳልም የሚል አይተሃል አይደለም? በእንግሊዝኛው ላይ ከዛ ይልቅ ቡክ የሚለው ነው በዑለማዎች ኮንሰንሰስ አክሰፕትድ እንትን ያለው አብዛኛው የሙስሊም ስኮላሮች የሚወስዱት ማለት ነው። ለምንድን ነው ከተባለ ሊትራል ሚኒንግ ኦፍ ዘቡር ይሄ ሊትራል የሆነው ስትሬት ሚኒንግ ኦፍ ዘቡር ምንድን ነው? the word zabur comes from the Arabic root zabara meaning to write or inscribe. linguistically አላህ እኮ ሚውት አድርገህ አላህ እኮ አትበለኝ። እኔ እየነገርኩ ያለው ስለ ስክሪፕቸር ነው እኮ እየነገርኩ ያለሁት። linguistically it means a written scripture ለዳዊት የተሰጠው የተጻፈ መጽሐፍ ነው እንጂ የተሰጠው ያለው ሶንግ ሰጠው የሚል ቁርአን ላይ አታመጣም። አሁን ሶንግ መዝሙረ ዳዊት ስትል ምንድን ነው የሚያሳየው? ሌትራሊ የህብሪ ቋንቋ አሁን ሊጨርስና ትቀጥላለህ። አይደለም ለዘቡር ለዳዊት የተሰጠ መጽሐፍ ነው። አዳምጠኝ እኮ በቃ እሱ ነው የምፈልገው። በቃ ሳልም የሚለውና ዘቡር የሚለውን በተመለከተ ልዩነቱን ነው እያስረዳው ያለሁት። መዝሙር መሆኑ ልክ አይደል? አሁን መዝሙር መሆኑ አይደለም ጥያቄ፣ መበረዙም አይደለም ጥያቄ። ሊበረዝ ተበረዘን። ትክክለኛው ኤክሰጀሲስ የቁርአን ኤክሰጀሲስ ላይ ትርጉም ሲሰራ መጠቀም የሚሻለው ኒውትራሊቲውን ይሄ የተበረዘውን ወይም ደግሞ አሁን ላይ ከረንትሊ ክርስቲያኖች እጅ ላይ የሚጠቀሙትን ተርም ከመጠቀም ይልቅ ቡክ የሚለው በዑለማዎች ተቀባይነት ያለው ያ ነው። ለዛ ነው የኛ የቀደሙ
ይህን ቁርአኑን ሲተረጉሙ የነበሩት መሻይኾች መጽሐፍ የሚለውን ሲጠቀሙ ስተት አይደለም ነው እያልኩ ያለሁት። እኔ ደግሞ ምልህ አላህ ኮት ያደረገው ቃል የት ነው የሚገኘው? ማለት ኮት ያደረገው አላህ እኮ ኮት አድርጎ ነው እኮ እንዲህ ብለን በኮቴሽን አይደለም። ምንድነው ዳይሬክት ንግግር ነው። የምን ኮቴሽን ነው የምታወራው? ኮቴሽን ነው። አንብበው። አላነበብከውም? አየህ፣ እንዲህ ብለን በተውራት ዘቡር ላይ ጽፈናል ነው የሚለው። አንብበው። ምንድነው የምትለው? ኮቴሽን ማለት ምን ማለት ነው? አላህ ኮት አድርጓል ከዘቡር ላይ። ኮቴሽን ማለት ምን ማለት ነው? ንገረኝ። ኮቴሽን ማለት የተጻፈ ነገር ላይ መጥቀስ ማለት ነው። ጥቅስ ማለት አይደለም። ዘቡርን ሰጥተው አይደል እንዴ እያለ ያለው? ኖ እስቲ አንብበው፣ አረብኛውን አንብበው። ዘቡርን ለዳዊት ማን ነው የሰጠው? ስለ ዘቡር ተወውና አላህ ኮት ያደረገው ቃል ገሮች ባሮች ምድር ይወርሳሉ የሚለው ወለቀድ ከተብና ተርጉምልኝ እስኪ። ወለቀድ ከተብና ምን ማለት ነው? አዎ ጽፈናል ማለት ነው። ወለቀድ ከተብና ምንድን ነው? አማርኛው ያያትን ገረኝ። አረብኛው ነው የጠየኩህ ያለሁት እኮ። ጽፈናል ማለት ነው። ከተብና ማለት ጽፈናል ማለት ነው። አዎ ከተብና ማለት ወለቀድ ከተብና ብቻ አይደለም ያልኩህ። እሺ አንተ ተርጉምልኝ። ምንድን ነው? ምን ማለት ነው? ለምን ተረጉምላለሁ? ለምን? እኔ እኮ አረብኛውን እኮ አይደለም እየተከራከርከኝ ስለሆነ እኮ ነው እንትን የምልህ። ይኸውልህ አረብኛውን ወሰድኩና ተረጎምኩት። ተረጉመው ሳልም ነው የሚለው። እንግዲህ በምን ተረጎምከው? አማርኛውም መዝሙር ነው የሚለው። አማርኛውን ተርጉሞ መዝሙር ይላል። ወዳጄ ልታዳምጥ ትፈልጋለህ? እያዳመጥኩ ነው፣ ግን ብልክ አይደለም እየተረጎምክ ያለው። ኦነስት ከሆንክ ችግር የለውም እኮ። ኦነስት ነው። እኔ እኮ የራሴ አይደለም እየነገርኩ ያለሁት። እሺ ገሮች ባሮች ምድርን ይወርሷታል ብሏል አይደል? አላህ በ105 ላይ አላለም? ወዳጄ ስለ ዘቡር ነው እያወራን ያለ ነው። ኖ እዛው 105 ላይ ዘቡር የሚለውን ይወርሷታል ብሎ አላህ ኮት አድርጓል። ይሄ ምንድነው? ኮት ይላል። የምን ኮት ምንድን እንደሆነ ራሱ አታውቅም። የጠየቀው ዘቡር የሚለውን ስም ለምን መዝሙረ ዳዊት አላሉትም ነው። ለምን ደበቁ ስትል ነበር አለ ቅድም። አይደለም እንደሱ አይደለም የጠየኩ ምን ነበር ያለው? እኔ የጠየኩ ገሮች ባሮቼ ምድርን ይወርሷታል ብለን ምን ነበር የነበረው? ቃሉን እኮ ለምን በአማርኛ መዝሙረ ዳዊት አልተባለም? አይደለም ስለነበረው ማህላዊ ለምን በአማርኛ መዝሙር ተብሎ አልተጻፈም ነው? ለምን እዚህ ጋር መጽሐፍ አልተፈለገም? አይደለም እኔ ያልኩት ምን መሰለህ? አንተ እዚሁ ትዋሸናለህ። ኖ ቁርአን ምዕራፍ 21 ቁጥር 105 ላይ ገሮች ባሮቼ ምድርን ይወርሷታል ብለን በዘቡር ላይ ጠቅሰናል ይላል ቁርአን። ዘቡር ደግሞ መዝሙር ምንድን ነው? እና ለምንድን ነው መዝሙር ተብሎ ያልተተረጎመው? መጽሐፍ ለምን ተባለ? ለምን መደበቅ ተፈለገ? መሐላዊ እሺ አዩ ክርስቲያን? አይ አም ክርስቲያን። ዋይ ዩ ላይንግ? ኖ ዩ አር ላይንግ። ኖ አይ አም ኖት ላይንግ። ዩ አር ዘ ዋን ላይንግ። ኖ ከፈለክ ሪከርዱን አውጥተን ከፈለክ። አንተ በጣም የምትገርም ሰው ነህ። ኖ እኔ እየጠየቅኩ ያለሁት ለምንድን ነው አማርኛው ላይ መዝሙረ ዳዊት የሚለው የተደበቀው ስትል አልነበረም እንዴ? እኮ መዝሙር ላይ እያለ እኮ ነው። መዝሙር ላይ እኮ እሱ ቃል አለ እያልኩ አልነበረ? እባክህ አንተ ዲፌንድ ሜንታሊቲ ይዘህ ነው የምትንቀሳቀሰው። ኖ አንተ ራስህ ለራስህ እውነተኛ ታማኝ አይደለም። በእውነት ብሪጅ ይሄ ልክ አይደለም። ታማኝ ብትሆን ችግር መዝሙር ላይ ተጠቅሷል አላልኩም? ብሪጅ ያውም ጠቅሼ እኮ ነው መዝሙር 37 ቁጥር 11 ላይ ይሄ ቃል ተጠቅሷል ብዬ እንደው መዝሙር ላይ እየተጠቀሰ ለምንድን ነው መዝሙር የሚለውን መደበቅ የተፈለገው ነው ጥያቄ። ጨረስክ? ጨርሻለሁ። ይኸው የሚታረኩልህ እኮ እንድትናገር። ቁርአኑ ዘቡር ነው መዝሙር ብሎ ነው የጠቀሰው? ቁርአኑ ዘቡር ነው የሚለው። ዘቡር ምን ማለት ነው ባንተ? መዝሙረ ዳዊት። የጠየቀው ለምንድን ነው? ለምንድን ነው አማርኛው ላይ መዝሙረ ዳዊት የሚለው የተደበቀው አይደል ያልከው? ለምን መጽሐፍ ተባለ? መዝሙረ ዳዊት። ምን ግራ የምታጋባኝ እዚህ? እኔ ግራ እኮ አላጋባሁም። ለምን መጽሐፍ ብለው ጠቀሱት ነው አይደል ያልከው? አዎ ለምን መጽሐፍ ብሎ ጠቀሱት? እኔ ሴንስ ዘቡር የሚለውን ሳልም፣ እንግሊዝኛው ላይ ሳልም ይሉታል። ሳልም ማለት ደግሞ መዝሙረ ዳዊት ነው። አማርኛ የቁርአን ትርጉም ላይ ግን መጽሐፍ ነው ያሉት። መዝሙረ ዳዊት ብለው አልጻፉትም፣ ደብቀውታል ነው ስትል የነበረው አይደል? አዎ ከሱም በተጨማሪ ኧረ ምንድን ነው ራስህ ግራ ተጋብተህ ሰው
ብሪጂዮ ለሰማኝ ኤግዛክትሊ ይሄ አማርኛ ማትረዱም እንዴ እናንተ ሰዎች? ሊስን ይሄ ጽሁፍ ኤግዛክትሊ በመዝሙር 37 ቁጥር 11 ላይ ተጽፎ ሳለ ይሄ ቃል መጽሐፍ ቅዱስ ላይ ወይ ደግሞ መዝሙረ ዳዊት ላይ እያለ አሁን እኛ ስለ መልእክቱ አይደለም እያወራን ያለ ነው። ስለ መልእክቱ ስለ ትርጓሜ አይደለም ስናወራ የነበረው። እሺ ብሪጅ እንደገና አዲስ ጀምር ለዳዊት አዳም ላይ ባከሬ እንትን አምናት ስቶፕድ ዝም ብዬ ጊዜን ማቃጠል። እሺ አም ስቶፕድ ኖ ፕሮብለም ችግር የለው። እኔ ነኝ ጎ ኤንድ ክላሪፋይ ዩር ስቶፒዲቲ። እኔ ጋር መጣ ተውሽኝ። አሁን ከልት እያወራ ነው። ይሄ ልክ አይደለም። የሃይማኖት አስተማሪ ሆነ እንደዚህ አትበለኝ። ለምን ትለኛለህ? ኖ እንደዚህማ ልክ አይደለም። ከማን እኔ ለማንኛውም እኔ ኦፌንድ ለማድረግም አይደለም። ቁርአን ምዕራፍ 20 ቁጥር መሐላዊ 105 ላይ የተጻፈው አላህ ኮት አድርጓል። አንተ ቆይ እስኪ አዳምጥ። በፈጣሪ ስም ምን ሆነህ ነው? ቢላል ሳይመጣ አታወራ። ምን ሆነህ ነው? ያማህል አዳምጥ እስኪ አንድ ጊዜ። አትቆጣኝ ግን እኮ በቃ አዳምጥ። እሱ እንደወረደ እያየኸው ነው። ካልሆነ ችግር የለውም እኔ ጋር ታወራለህ። ቢላል ይምጣና በቃ ቢላል ይኸውልህ። እኔ በጣም የሚያስጠላኝ ምን ታውቃለህ? ሐረካት አታብዛ። ሙስሊሞች ቤት መተህ ማለት ነው ወንድም። ይኸውልህ እውነት እየነገርክ ምንም ማስጠላት። ኧረ ምን እውነት አለ? አንተ ሄድ ከዚህ። ይኸውልህ የምድር ሞሮን የተባለ ሰው ቢመጣ ታግሰህ ማስረዳት አለ። አስረዳ። እዚህ አይኔ ላይ እየዋሸህ አይኔ ላይ እኮ ነው ዋሸህ። አይኔ ላይ እኔ አልዋሸሁም። ይኸውልህ እኔ ያልኩህ ይኸውልህ ብሪጅዬ እኔ እያልኩ ያለሁት አንተ ዘቡር የሚለው የለፓፓይስ ነው። ከኔ ጋር ተገናኝም። የምን ብሪጅዬ ነው? እሺ የንቶ እሺ የለፓፓዬ እሺ ለፓፓይስ ነው ይሄ። እሺ ሚስተር ብሪጅ እሺ ሚስተር ብሪጅ አይ እዚህ ጋር ያየው ሚስተር ብሪጅ ነው የሚለው እዚህ ጋር ግን ካነበብክ ጨርሰህ አንብብ። እሺ ሼህ መሐመድ ይኸውልህ እኔ እያልኩ ያለሁት አንተ ጋለሞታ እዚሁ ትዋሻለህ እንዴ? አይናችን ላይ ይህ በቃ ሌም የሆነ እንትን ነው፣ አርጊመንት ነው ይዞ የመጣው። ቀጥል ታላቁ። መርሃባ። እሺ እኔ እንኳ ኢቨን ራሱ ሚስ አድርጌያለሁ ብል ታላቁ እያልከው ነበር አይደለም? አንተኑ አማርኛው ላይ ቡክ ነው የሚለው መጽሐፍ ነው የሚለው እያልከው ነበር። እዚሁ አይናችን ላይ አንተ እንዴት ነው እዚሁ የሚዋሹት? ቀጥል። ነግሬዋለሁ እኮ ባይዘዌ መጽሐፍም ተብሎም ዘቡርም ተብሎ ቢተረጎም ሁለቱም ምንም ችግር የለውም። ምንድነው ዋናው ሀሳብ ምንድነው እያልኩት ወደዛ አይገባም ነበርና ለምን መዝሙር አልተባለም ነው። መዝሙርነቱ ካልታመነ ለምን መዝሙር ይባላል? ከመጀመሪያው ዘቡር ነው። ሌላ አንቀጾች ላይ ዘቡር በሚል ተቀምጧል። እዚህ ላይ ግን አንዳንድ እንግሊዝኛ ትራንስሌሽኖች ራሱ ስክሪፕቸርስ ብለው ነው ያስቀመጡት እና መጽሐፉ ተብሎ ለውሐል መህፉዝም እንትን ስክሪፕቸሮችንም እንደሚጠቅስ ነው የሚያሳየው። ብዙ ቦታ ላይ ያየሁት እንደዛ ነው። ከዛ 106ኛውን አንቀጽም ፈልጎት ነበር። 106ኛው አንቀጽም የሚያወራ ስለ ቁርአን ነው። ስለ ቁርአን ካወራ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ለዓለማት እዝነት አድርገን እንጂ አላክንም። አስርን እስከታቱ እነሱን ተዋቸው፣ አስር ስገዱ። እሺ ውጣ፣ አንተም ስገድ። መርሐባ። እኔ እዚህ ጋር የሚያስቆኝ ምን እንደሆነ ታውቃለህ? ታላቁ ከስር ያሉ ወላጅ እዚህ ትኩስ ድንች ነው እዚህ ጋር ያለው ምጣዱ ላይ ናና ወይም ነይና እንትን በል እስኪ። እኔ የሚገርመኝ እዚህ አሁን 828 ሰው አለ። ይሄ እኮ እያወራን ያለ ነው ኢንተርፌስ ዲያሎግ ነው። በእምነት ላይ እዚሁ አጠገባችን ሲዋሽ ከዚህ በኋላ እንዴት ታምኑታላችሁ? እዚሁ ባለ ጃቢር ባለበት፣ ሰልማን ባለበት፣ ኮርቲዮንቲዋን ባለበት፣ ዴቭ ተኝቶ ሊሆን ይችላል ቤዚካሊ ዴቭ
ተምኪን ባለበት እኔ እኮ አቤን ደቂቃ ይዤ ምናምን ቡክ ያሉበትን ምክንያት ምን ሊሆን ይችላል ብዬ ነው እንትን እያልኩ ያለሁት ኮንቴምፕሌት ሳደርግ የነበረው። ምክንያቱም እኔ ዘቡር የሚለውን ዘቡር ብዬ ነው የምጠቀመው እንጂ መዝሙረ ዳዊት ብዬ አውርቼ አላውቅም በተአምር ማለት ነው። ምክንያት አላህን የሚለውን ጎድ ብዬ አልጠራም። እኔ አላህ አላህ ነው። ጎድ የሚለው በትክክለኛ እንትን ያደርገዋል ብዬ ስለማላምን ልክ እግዚአብሔር የሚለው አላህን እንደማይተካው ማለት ነው። ምክንያቱም ጎድን አፖስትሮፌስ ብታደርገው ወይም ኤስ ብትጨምርበት ብዙ አምላኮች እንደማለት ሊሆን ይችላል፣ ፕሉራል ይሆናል። ስሞል ሌተር ብታደርገው ጎድ ሰስ ብትለው የሴት አምላክ ምናምን ያስይዛል። ስለዚህ ዑለማዎች እና የቁርአን ስኮላሮች በፍጹም አላህን የሚለውን ስም ትራንስሌት ማድረግ አይቻልም። ቁጭ አድርገህ አላህ የሚለውን ነው ማስቀመጥ ያለብህ። ከዛ ውጭ ግን ረብ የሚለውን ኢላህ የሚለውን ትራንስሌት ልታደርግ ትችላለህ። አላህ የሚለውን ግን የተሰወ ስሙን በፍጹም መተርጎም አትችልም። ስክሪፕቸር ሪሰንት የቁርአን ትራንስሌሽን ላሳያችሁ እችላለሁ። የክሊር ቁርአን የሚለውን አይተዋል? ታላቁ ክሊር ቁርአን የሚሾየው አሁን ቼክ አላደረግኩትም። የሙስጠፋ ነው ያ ክሊር ቁርአን። ይሄ ቁርአን ላይ ይሄ ማለት ላንብብላችሁ ሙቀዲማውን one second. The first translation of the Quran into English was done in 1649 by Alexander Ross. Okay? በ1649 ለመጀመሪያ ጊዜ ወደ እንግሊዝኛ የተተረጎመው። Since that first translation, many more attempts have been made to penetrate the work from an outside academic point of view, but it wasn't until early 20th century that it was translated by a Muslim. ሙስሊሞች ለመጀመሪያ ጊዜ ቁርአንን በሌላ ቋንቋ መተርጎም የጀመሩት መቼ ነው? 20th century አካባቢ ነው። ከዛ በፊት ግን ትርጉም የሚሰሩ ሰዎች አብዛኛዎቹ ምንድን ናቸው? ሚሽነሪዎች ናቸው። ፐነትሬት ለማድረግ የትርጉም ለውጥ ለማድረግ ኢንሕራፍ ለማድረግ ምናምን። ግን ኦሪጂናሉ ስላለ ምንም እንትን ማድረግ አልቻሉም። ምንም ማድረግ አልቻሉም። ለአካዳሚክ ብለው ለምሳሌ የአሜሪካን ዩኒቨርሲቲዎች ውስጥ የሪሊጂየስ ስተዲዎች ውስጥ ብዙ አይነት ትርጉሞች እንችላላችሁ በእንግሊዝኛ ማለት ነው። ግን ቁርአን ትክክለኛው ኦሪጂናል ላንጉዌጁ አረብኛ ስለሆነና ፕሪዘርቭድ ስለሆነ ምንም እንትን ማድረግ አልቻሉም። ለእኛ አስበው እንዳይመስልህ ወደ እንግሊዝኛ የተረጎሙት it is for their own purpose። ከዛ aside from concern about academia and orientalism, translating the Quran can be an enormous task even for the sincerity of the heart. Arabic as a Semitic language has words that have meanings and shades of meanings which do not easily move over into English, and total mastery of both languages is needed before any truly
satisfactory translation can be put forward እንደዚህ ይሄን ዲቴል አስቀምጧል። ከዛ በኋላ ለምሳሌ ይታያል እዚህ ጋር አልহামዱሊላህ ረቢል ዓለሚን አይደል እንደላህ ብለው ነው መተርጎም አለበት ብሎ በኮንሰንሰስ ያስቀመጡት ማለት ነው። ምክንያቱም ጂኦዲ እዚህ ጋር ካስገባህ it doesn't give the exact meaning of Allah የሚለው ስም የተሰውኦ ስም ነው። ትራንስሌት አይደረግም። ስለዚህ ከዚህ በፊት ሲተረጉሙ የነበሩት አካላቶች እግዚአብሔር ይላል። እግዚአብሔርና አላህ ምን እናምናቸው? ምን አገናኛቸው? ስለዚህ ከዛ አንጻር ነው እንትን ለማድረግ የመጣሁት። ይሄኛው የመጀመሪያው በጥንቃቄ ከብዙ ነገር ኮንቴክስት እያወራህ ስለሆነ ጋድ ብትል ኦኬ ዩ ሃቭ አ ታይም ቱ ኤክስፕሌን አይደለ? ጋድ ኢን ዋት ወይ ማን ምንድን ነው ጋድ ስትል ምንድን ነው የሚለውን ታብራራለታለህ፣ ኤክስፕሌን ታደርግለታለህ። ስለዚህ ከዛ ፐርስፔክቲቭ ነው እንትን ስለ ነበረው ለምንድን ነው ሳልም የሚለውንም ይሄን እንትን ማድረግ ይችላል ከፈለገ 21 105 አይደል ያለው 21 105 ይታያል። አላህ ዋን ሰከንድ እንደውም የኛ ተርጓሚዎች በጣም እንትን ናቸው። ይታያል 105 ላይ ይሄ ማለት ነው ሹርሊ በእርግጥም ፎሎዊንግ ዘ ሄቨንሊ ሪከርድ ለውሐል መህፉዝ ማለት ነው የጥብቁ ሰሌዳ ዊ ዲክሪድ ኢን ዘ ስክሪፕቸርስ ነው የሚለው ኢን ዘ ስክሪፕቸርስ መጽሐፍ ማለት ነው እንጂ ሳልም አይልም። ኦሪየንታሊስቶች ምናምኖች የተረጎሙት ጋር ከሆነ ግን ወይም ደግሞ አንዳንዶች ዝም ብለው ሳልም የሚለው ሊጠቀሙ ይችላሉ። it is not appropriate to put psalm in the Quran, any translation of the Quran በሌላ ቋንቋ ሲተረጎም የዚህ ሞደርን ክርስትና መጽሐፎች ላይ ያለውን ስም መጠቀም አይቻልም ብለው ነው የሚያምኑት። ከዛ ፐርስፔክቲቭ ነው መወሰድ ያለበትና በዚህ መልኩ ነው ይሄንን ነው እኔ ለማሳየት የሞከርኩት። ዑለማዎች ያደረጉት ትክክል ነው፣ በሰዓቱ ያደረጉበትም አሁንም አክሰፕተብል ነው። ከዛ ውጭ እግዚአብሔር የሚለውን ጉዳይ ግን በተመለከተ አላህ የሚለውን እግዚአብሔር ብለው በሰዓቱ የተረጎሙት በሰዓቱ አቻ ብሎ ያሰቡት ቃል ያ ነው ብሎ እንትን ሊሉ ይችላሉ። እንደገና ደግሞ ከመንሃጅና ከእንትን ጋር ራሱ የራሱ እንትን አለው። እንዲህ አይነት ነገሮች ተቀምጠው እንደነበር አስታውሳለሁኝ። ይሄንን በተመለከተ እያወራን ድንቁር ሲያደርገኝ ነው እንዲወርድ ያደረኩት እና ዲፌንዲቭ ነው። ከጃቢር ጋርም ዲፌንዲቭ ሜንታሊቲ ነው ያለው። ዲፌንዲቭ ሜንታሊቲ ኖሯችሁ ኢንተርፌስ ዲያሎግ ላይ አትምጡ። ምንም አይጠቅምም፣ ምንም አይጠቅምም። ከዛ ውጪ ሙስሊም እህት ወንድሞች ደግሞ በቃ መን አመነ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። የሚወራው ነገር ገብቷችሁ ከሆነ ገብታችሁ መነጋገር ይቻላል። እያንዳንዳችሁ በነፍስ ወከፍ መንፈሳዊ ቅናቻ ካላችሁ እምነታችሁን በተመለከተ ማብራት መብት አላችሁ። ነገር ግን መሬት ኮመንት ላይ ሆኖ ምናምን ያልተገባ እንትን አታድርጉ። አይ መሐላዊ ትላለህ ደግሞ ምን ብለህ ነው መሐላዊ? ኤኒዌይስ ልትመልሱ ትችላለህ፣ ችግር የለብኝም።
ችግር የለም። ጀዛከላ ኸይር ቢሎ። ስንታየው ሰላም ላንተ ይሁን። ሰላም ሰላም፣ እንዴት ናችሁ? ሁላችሁም ሰላም እንዴት ናችሁ? ነህ? ከየትኛው ቤተ እምነት ነህ? እኔ ከወንጌል አማኞች ነኝ። ቅድም በስላሴ ብለን ነው ምናምን ነው እኛ። ኦኬ። በእናንተ ሃይማኖት ፈጣሪ ይሞታል? በሰውነቱ ነው የሞተው፣ በአምላክነቱ አይደለም። ኦኬ። ፈጣሪ በሰውነቱ ሞተ ሲባል የሞተው ፈጣሪው ነው? በጣም ጥሩ ጥያቄ ነው። ትንሽ ደቂቃ ከሰጠኝ ላስረዳ እችላለሁ። ምናልባት ኢንተራፕት ካረከኝ ልረበሽ ስለሚችል ፈቃደኛ። አይ መልስልኝና ታብራራዋለህ። ፈጣሪ በሰውነቱ ሞተ ሲባል ምን ማለት ነው? አዎ ይሄ እንግዲህ በዓለማችን ላይ ማለት ነው ከተፈጠሩ ክስተቶች መካከል አንዱ ፈጣሪ ሰው መሆን ነው። ባይዘዌ እስካሁንም ለዓለማችን ጥያቄ የሆነ አነጋጋሪ የሆነ ነው። ዓለማችንን ለሁለት የከፈለ ነው። የአምላክ ሰው መሆን ማለት ነው። ከወንድ ፈቃድ ሳይሆን በመንፈስ ቅዱስ ኃይል ከድንግል ማርያም በኃይል ሆኖ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ይላል። ኦኬ ለምን አስፈለገ ታዲያ ሰው መሆኑን እና መሞቱን ምን አስፈለገ ከተባለ እግዚአብሔር አንድ ባህሪ ያለው አምላክ ጻድቅ ስለሆነ ኃጢአትን እና ኃጢአተኛን ይቀጣል፣ መቅጣት አለበት። እና ለኃጢአት ደግሞ መስዋዕት የሚሆን ራሱ ኃጢአት የሰራው ሰው ነው መክፈል ያለበት። ከሰው መካከል ደግሞ ብቁ የሆነ ምንድን ነው የጠየቅኩት ጥያቄ? አይ ነው ልመጣልህ ነው፣ ግን ምናልባት በእንዲያን መንገድ ካልመጣው እንትን ፈጣሪ ለምን ሞተ አይደለም የጠየቅኩት ጥያቄ። ከምን አንጻር ሞተ ምናምን ብዬ አይደለም የጠየቅኩት ጥያቄ። ፈጣሪ ይሞታል ወይ ስጠይቀህ ካው በሰውነቱ ይሞታል አልከኝ። ፈጣሪ በሰውነቱ ይሞታል ሲባል ምን ማለት ነው? ፈጣሪው ነው የሚሞተው? ሰውነቱ ነው የሚሞተው? ወይስ ፈጣሪ በሰውነቱ ራሱ ሲባል ምን ማለት ነው? በጣም ጥሩ ጥያቄ ነው። ላሳጥርልህና ፊልጵስዩስ ምዕራፍ 2 ቁጥር 4 ላይ ከ6 ጀምሮ ማንበብ ትችላለህ። እሱ አምላክ ሆኖ ሳለ ይላል። ይሄ ኢየሱስ የተባለው ማለት ነው፣ ስጋ ለብሶ በምድር የተገለጠው አምላክ ሆኖ ሳለ ከአምላክነት ከአብና ከመንፈስ ቅዱስ እኩል መተካከልን ክብሩን መቀማትን እንደ ተቀማ ሳይቆጥር ራሱን አዋረደ፣ ዝቅ አደረገ ይላል። አሁን ምድር ላይ የምታውቁት ኢየሱስ የማይችል ሆነ፣ ራሱን አዋርዷል፣ ራሱን ባዶ አደረገ፣ እንደገና ለመስቀል ሞት የታዘዘ ሆነ። ሰው ማለት ማነው ለመስቀል ሞት የታዘዘ የሆነው? ሁለተኛው አምላክ የነበረው ሰው ሲሆን ማለት ነው። አምላክ ነው፣ ክብሩን ትቶ ራሱን አዋርዶ ያ አምላክነት ክብሩን ትቶ ሲወርድ ራሱን አዋረደ። እንደኔና እንዳንተ መልሰ አምላክነቱን የት ነው ትቶት የወረደው? አምላክነቱን አልተወም፣ ክብሩን ነው የተወው። ክብሩን ነው። ኦኬ። ስለዚህ አምላክ ግን መጥቷል። የስ አምላክ ራሱን አዋርዶ ሲያዋርድ ባዶ ሲሆን ሰው ሆኖ በሰው ማንነት ተገልጧል። በአምላክነቱ ምድር ላይ ከተገለጠማ ኃጢአትና አምላክ አንድ ላይ እንዴት መኖር እኮ አይችልም። እኛ ኃጢአተኞች ርቀን። ስለዚህ ማለት ነው አሁን ለምሳሌ ቀላል ጥያቄ ጠይቅ። መስቀል ላይ የሞተው ፈጣሪ ነው ፍጡር ነው? መስቀል ላይ የሞተው ፈጣሪ ነው እንጂ ፈጣሪ በምንነቱ ነው? በልጅነቱ በሰውነቱ ማለት ነው። ፈጣሪ ይሞታል? በሰውነቱ ይሞታል፣ በአምላክነቱ ግን አይሞትም። የፈጣሪ ሰውነት ምንድን ነው? ኢየሱስ ክርስቶስ ልጅ ሆኖ ቃል ስጋ ሆነ የተባለው ማለት ነው። ኦኬ። ስጋው ኢየሱስ ነው? የስ። ኦኬ። አምላክነቱም ኢየሱስ ነው? አምላክነቱ ልጅነቱ ስጋነቱ የአባት የእግዚአብሔር ልጅ ሆኖ ተገለጠ። አምላክነቱ እንዳለ የትም አይሄድበትም። ለምሳሌ እኔ አፍሪካዊ ነኝ፣ አሜሪካ ወይም አፍሪካዊ አይደለም ብል የፈለገ ብስጨረጨር ማንነቴ ልቀይር አይችልም። አምላክነቱ አይቀይርም። የትም ብትወስዶ ምንም ብታረቀው ምንም አይቀይር። በሰውነቱ ግን እኔና የሚገጥመንን ሁሉ ይገጥመዋል። ቆይ ሀሳብነቱን አልተረዳውም። ማርያም ለምሳሌ ለፈጣሪ የባህሪ እናት ናት። ለምሳሌ እስቲ እንዴት የባህሪ እናት ማለት? እሺ የባህሪ እናት ማለት ሰው ሰውን ነው የሚወልደው፣ ገባካ? ጦጣ ደግሞ ጦጣን ነው የሚወልደው። ማርያም ኢየሱስን አምላክነቱን ወልደዋለች? ልጅነቱን ይወልድ አምላክ ነው የምትወልደው። ኦፍኮርስ ሰው በስጋና ደም አምላክነቱን ወልደዋለች። ልጅነቱን ነው የወለደች፣ ግን አምላክን የወለደች ነው ብለን የምናምነው። ያ ማለት ዲቫይን አይወልድም፣ መለኮት አይወልድም፣ አይወልድም፣ አይወልድም። በዚህ ከእናንተ ጋር እስማማለሁ። ባይዘው በዚህ ከእናንተ ጋር አያግሪ። ስለዚህ ማርያም ለመለኮትነቱ እናት ናት? አይደለች። ለስጋው እናት ናት። በስጋው ልጅነቱ ላይ ነው። ልጅነቱ ያ እኮ የእግዚአብሔር ትልቁ ኢየሱስ
አብ ወልድ መንፈስ ቅዱስ አይደለ? እስማማለሁ። ስለዚህ ለመለኮትነቱ ማርያም እናት ናት አይደለችም። ኦኬ፣ መለኮትነቱ ማን ነው? ማንነቱ መለኮትነቱ ከመጀመሪያ አምላክ የሆነ አልፋ አይደል? ነው ምን የሆነ ፈጣሪ ይሁን ስንትዬ አምላክ የሆነ ነው እኮ። ምን የሆነ ነው አላልኩ። ማን ነው? ማንነቱን የጠየቅኩ። ማንነትና ምንነት ካላወቅ ደግሞ እሱንም ማስረዳክና እንቀጥላለን። እሺ ስንት እሺ ማን ነው ካልከኝ እግዚአብሔር ነው እኮ አልኩኝ። ምን ልበልሽ? ምን ኦኬ። ስለዚህ ስጋውስ እግዚአብሔር አይደለም? ሞትነቱ ማን ነው ስልክ እግዚአብሔር ነው አልከኝ። ገባካ? እሺ አልኩ። ስጋውስ ማን ነው? ምንድን ነው ካልከኝ ስጋው ሰው ነው። ማን ነው ስጋው? እሺ ኢየሱስ ነው። እሱ ኢየሱስ ነው እኮ አሁን። እሺ ቴንኪው። እሺ ይሄ መለኮቱ እግዚአብሔር ኢየሱስ አይደለም ነው። መለኮትነቱ ግን ራሱን አዋርዶ ዝቅ አድርጎ መጥቷል። ፊልጵስዩስ ምዕራፍ ለምን አታወጣም? እሱ ጋር ብታወጣ እሱን ተረድቻለሁ። እዚህ ጋር እንጨርስ። ስለዚህ ኢየሱስ ስንት ነው? ስጋው ነው ወይስ መለኮቱ ነው ኢየሱስ? ኢየሱስ ሰውነቱ ነው፣ ስጋው ማለት ነው። ኦኬ። እግዚአብሔርስ ኢየሱስ አይደለም መለኮቱ? እሺ ፊልጵስዩስ እናወጣ። እኔ እንደሚርበኝ ነው የሚርበኝ ባዘበኝ እኔ እናንተ እንደምንቸገር። እሺ ኢየሱስ ይርበዋል ወይስ አይርበውም? ይርበዋል። እንዴ መለኮትነቱ ይራብ? ራሱን አዋርዶ ስለመጣ መለኮትነቱን እዛ ጋር አስቀምጠልኝ። ኦኬ። መለኮትነቱ ራሱን አዋርዶ ሲመጣ ይርበዋል? ሰው ሲሆን ራሱን አዋርዶ ኢኒሴንስ በሰውም በምስሉም በሰውም ተገኘ፣ በኃጢአተኛው ምሳሌ ተገኘላል። መለኮትነት ራሱን ሲያዋርድ ይርበዋል? ሰው ሲሆን ያ ተራበ ተጠማ ይላል እኮ፣ አለቀሰ
ይላል፣ ጸለየ ይላል። ኦኬ እንደገና አባትን መለኮትነቱ ሰው እንዴት ነው የሆነው? ስንትዬ ተቀይሮ ነው ወይስ? አይ አይደለም፣ ተቀይሮ አንልም። ቃል ስጋ ሆነ። ይሄ እኮ ነው በቃ ትልቁ የክርስቲያኖች ዶክትሪኑ፣ አነጋጋሪም የሆነ ኮንፊውዝም የሆነ እሱ የእግዚአብሔር ሮሜ ምዕራፍ 1 ቁጥር 2 ላይ ስትመለከት ከዳዊት ዘር ስለሆነው በኃይል የእግዚአብሔር ልጅ ሆኖ ስለተገለ ፓወር ነው። ይሄ የእግዚአብሔር የመጨረሻው ኃይሉ ነው። እንዴት ድንግል ማርያም ራሱ ይሄ ኮንፊውዝ የሚያደርግ ነው። ያለ ወንድ እንዴት ሊወልድ ይችላሉ ስትል የልዑል ኃይል ይመጣብሻል ነው ያለው። ስለዚህ የእግዚአብሔር ስራ ነው። ይሄን ምንም ማድረግ አንችልም፣ መቀበል እንጂ። ስለዚህ አንተ መለኮት ሰው ሆነ መለኮት ስጋ ሆነ ብለህ ታምናለህ? አዎ አምናለሁ። እንደዛ ስጋ ያልሆነ መለኮት አለ ስንትዬ? አዎ አለ። ስንት መለኮት ነው ያለው? በአምላክነት አንድ ነው። መንፈስ ቅዱስና ስንት መለኮት ነው ያለው? መለኮት ስንት? አንድ መለኮት ነው ያለው። አንድ አምላክ ነው ያለው። ኦኬ፣ እሱ አንዱ መለኮት ስጋ ሆኗል ወይስ አልሆነም? አሁን እኛም እንዳምነው ምንድነው በአካል ሶስት እንደሆኑ በአምላክነት አንድ እንደሆነ። ለምሳሌ እኔ ስለ አካል አይደለም የጠየቅኩ ስንቴ። ስለ አካል ከሆነ አይ ነው ወልድ የሚባለው አካል ሰው ሆኗል፣ አብ የሚባለው አካል ሰው አልሆነም። ምን ያውን ይጠየቅ ያለኝ አካሉ ላይ ሳይሆን መለኮቱ ላይ ነው ጥያቄ። መለኮት ስጋ ሆኗል ወይስ አልሆነም? ከኢየሱስ ውጭ ሁለቱ አልሆኑም። ኢየሱስ ነው የሆነው። መለኮት ስጋ ሆኗል። ኢየሱስ ነው እሱ። ኖ ከኢየሱስ ውጭ ሳይሆን አንተ አንድ መለኮት እንዳለ ነው የምታምነው። እሱ አንዱ መለኮት ስጋ ሆኗል ወይስ አልሆነም? ሆኗል። ኦኬ፣ ሌላ ስጋ ያልሆነ መለኮት አለ? አለ። ስንት መለኮት ነው ያለው? አንድ መለኮት እኮ አንዱ መለኮት ስጋ ሆነ ያልከኝ ነው ስጋ ያልሆነው ያልከኝ ነው? የትኛው ነው? አሁን እኮ ወደ አካሉ ልመጣልህ ነገር ያልኩ ለዛ ነው። አንድ መለኮት ስንል በአካል ሶስት ናቸው። መለኮት አንድ ነው። ስለዚህ አካል ነው ስጋ የሆነው እንጂ መለኮት ስጋ አልሆነም። በአካል ሶስት ናቸው። በፐርሰን ሶስት ናቸው። ስጋ የሆነው አካል ነው ወይስ መለኮት? ለምን ነው ላስ አንዴ ትንሽ 5:23 ላይ የሰው መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ይላል። አሁን እኔ ስጋ አለኝ፣ ነፍስ አለኝ። ስትጠራ በዛ ነው ምሳሌ ነው ነገርኩ ያለው። ሶስት ማንነት አለው የኛ አምላክ ማለት እኛ የምናመልከው አምላክ በአምላክ ተሰቅሏል፣ አልተሰቀለም። መንፈስ ቅዱስ ተሰቅሏል፣ አልተሰቀለም። የመሰቀልን ስራ ሁለተኛው መለኮት፣ ሁለተኛው አካል ኤግዛምፕል አስረዳኝ። ስንትዬ የሰጠኝ ኤግዛምፕል አልገባኝ።
የአንተ ነፍስ አንተ ነህ ወይስ ያንተ ነው? እኔ ሶስቱንም ነኝ። አንተ ተነጥሎ እኔ ስንቴ ነኝ ማለት ይችላል? አይችል። ለዛ እኮ ነው ሶስቱንም እንደ አንድ ነው የምጠራው። ግን ሶስቱንም ነኝ፣ ያለ ሶስቱ መሆን አልችልም። ግን እንደ አንድ ነው የምጠራው። አሁን ለምሳሌ ማለት ነው እነሱ ምንድናቸው? አንተ የተገለጥክበት ሰው መገልገያ መሳሪያዎች ናቸው። አሁን ለምሳሌ ስንቴ አንተ እኔ ስትል እኔን የምትለው ማንን መሰለክማ? አንደኛ ፍቃድህን፣ ሁለተኛ እውቀትህንና እስትንፋስን። እነዚህ ሶስት ነገሮች ሲደመሩ እኔነትን ይፈጥራሉ፣ ወይ ደግሞ ፐርሰን ይባላል። ገባክ? ውይ እንደዛ ደግሞ እኛ እናምንም። ባይዘ እንደዛ እናምንም። እሺ ፐርሰን ሶስቱንም እኔ ነው ማለት ነው። አዎ ፐርሰን፣ እስቲ ዴፊኒሽኑን ንገረኝ የፐርሰንን። ኦኬ ፐርሰን አሁን ያልከው ፈቃድ እውቀት ያለው ነው አክቹሊ። ነገር ግን አሁን መጽሐፍ ቅዱስ እኛን ሁለንተናችሁ ብሎ የተናገረው ሁለንተና ማለት መንፈሳችን፣ ነፍሳችን፣ ስጋችንን ነው። ኦኬ ስጋ ባይኖር ኖሮ በምድር ላይ መመላለስ አትችልም። ሰው መሆንም ቀረ። ባይዘው ሰው አይደለም። ኖ ፐርሰን ላይ እንጨርስ። ፐርሰን ማለት ምንድን ማለት ነው እኮ? አይደንቲቲ ያለው፣ ምርጫ ያለው፣ መምረጥ የሚችል ፍቃድ፣ ስሜት ያለው ማለት ነው። ይሄ ማለት የሰው እውቀት ዲፊኒሽን ነው ባይዘው ሰው እንጂ ባይብል ፐርሰን ብሎ ያስቀመጠልን ነገር የለም። ወይ ስንቴ ይቅርታ፣ የቦዲ ማይንድ ኤንድ ሶሉን ከተጠቀምክ ፓርሻሊዝምን ትከተላለህ እንዴ? ኖ አላውቀውም ይሄኛውን አስተሳሰብ እንኳን። ኖ አሁን የምታወራው እኮ ስለ ፓርሻሊዝም ነው። ዲዩ ኖ ዶክትሪን ኦፍ ፓርሻሊዝም? ኖ አላውቅም፣ በእውነት አላውቅም። ቦዲ ማይንድ ሶል የሚባለው ኮንሴፕት ኦፍ ፓርሻሊዝምን ያስገባል። አንተ ትሪኒቲ ምንድን ነው? አብ ወልድና መንፈስ ቅዱስ አንድ ሴንስ እና ሶስት ፐርሰን ሁድ አላቸው ብለን ነው የምታምነው አይደል? አይነጣጠሉም አይደል? አይነጣጠሉም። ነገር ግን የሰው ማለት አይነጣጠሉም። በአምላክነት በምንነትና በማንነት ይኸውልህ፣ ትሪኒቲ ላይ አሁን አንተ ኦልድ አርጊመንት ነው ያመጣኸው፣ ማይንድ ቦዲ ኤንድ ሶል አናሎጂ ማለት ነው። ኦኬ ለማንኛውም ሌላ ታይትል ውስጥ እየገባን ነው ግን አይደለም። ቅድም ያልከውን ኤኒዌይስ ፓርሻሊዝም ከሆነ ጎድ ፓርትስ አለው እያልክ ነው እያወራ ያለው እና እሱንም እንድታስበው ብዬ ነው፣ በደንብ እንድታብራራለን ነው። ይሄኛውን አይዲዮሎጂ አላውቅም፣ በእውነት እኔ አላውቅም። ግን መጽሐፍ ቅዱሳዊ ነው ባይዘው። እኔ ከመጽሐፍ ቅዱስ ተነስቼ ነው ሁለንተናችሁ ስንባል፣ ለምሳሌ እኔ ተነስቼ ስጋዬን ብቻ ነው ያለልን። እኔ እያለን ያለን ማንን ነው? ሶስቱንም ነው እያለን። ሶስቱንም ለምሳሌ ስንቴዎች ነው የሚባለው? ስትጠራኛውን ስንቴዎች ብለን የምጠራኝ ሶስት ማንነት እያለኝ ምሳሌ ነው እየነገርኩ ያለው እንጂ አምላክ እንትን አለው እያልኩ ሳይሆን ልክ አንደርስታንዲንግ ውስጥ ሀሳቤ እንድታገኙ ስለፈለጉ እንጂ እያንዳንዳቸው ፉሊ ጎድ ናቸው አይደለ? የስ ኦኬ። ያንተ አሁን ወልድ ላይ ነው ትልቅ ችግር። ቆይ አይደለም፣ ችግር የለውም እሱ ነው አይደለም። እኔ አሁን የሄድክበትን ልሄድ ነው። እኔን ሶስት እኔዎች ነኝ ብለህ ስላልከኝ ነው። በትሪኒቲ ኮንሰፕት አኮርዲንግ ቱ ክርስቲያን ቪው ጎድ አንድ ኢሴንስ አለው አይደለም? and 3 in person በአካል 3 በምንነት እና በማንነት ማለት ነው። the father the son and the holy spirit አይደል? እያንዳንዳቸው ፉሊ ጎድ ናቸው እንጂ 1/3 ኦፍ ጎድ አይደሉም አይደል? አዎ ፉሊ ጋድ ነው። ኮኢተርናል ኮኢኳል and distinct አይደል? yes አልፋ ኤንድ ኦሜጋ። እሺ ያ ከሆነ ያንተ አእምሮ ማይንድ ቦዲ እና ሶል እያንዳንዳቸው የተለየ ኑባሪ ያላቸው ካንተ ውጪ የተለያየ ስራ ይሰራሉ። ግን በአንድ አሁን ስለ ስራ አላልኩም። አሁን አዝ ላይክ ፉሊ ጋድ እንዳልከው ማለት ነው። የኔ ቦዲ ያለ ማይንድ ፉል ይሆናል? ፉል ሂውማን ቢንግ ይባላል? የኔ ማይንድ ያለ ሶል ፉል ሂውማን ቢንግ ያስብለኛል? አያስብልም። የኔ ቦዲ ያለ ሁለቱ ፉሊ ሂውማን ቢንግ ያስብለኛል? አያስብልም። ዲስ ኢዝ ኮልድ ፓርሻሊዝም። ይሄ የፓርሻሊዝም ኮንሰፕት ስለመንፈስ አላነሳም። ይሄንን ከተቀበል ስለመንፈስ አላነሳም። አዳምጠኝ። ስለሰው መንፈስ አላነሳም። ስለመንፈስ አላወራሁም። እኔ አብ ወልድ መንፈስ ቅዱስ ነው እያወራሁ ያለሁት። አብ ወልድ መንፈስ ቅዱስ። አዳምጠኝ። እኔ ለራስህ እኮ ነው የነገርኩህ ያለሁት። አም ቲቺንግ ዩ። ለእኔ እንዲመቸኝ እያደረግኩ አይደለም። ለእኔም ጊዜ ትሰጡኛላችሁ። አዳምጠኝ። ኢፍ ዩ አክሴፕት ማይንድ ቦዲ ኤንድ ሶል አናሎጂን ለስላሴ ይዘው ከመጣህ መውጫ ቀዳዳ ነው የምታጣው። ምክንያቱም ፓርሻሊቲ ውስጥ ትገባለህ። ስለዚህ ይሄን ፓርሻሊቲ አሁን ገባኝ ሀሳብ። ማይንድ
ሶል ምንድን ነው ያልከኝ? ከዛ በኋላ ማይንድ ሶል ባዲ ስፒሪት አላነሳም። ማይንድ ሶል ቦዲ ሌላ አይዲዮሎጂ ነው። ባይዘ ማይንድ ሶል የሚባለው የነፍስ ክፍል ነው። ባይዘ ፈቃድ፣ ስሜት ራሱን የቻለ ነፍስ ውስጥ አፕላይ የምታደረግ ነገር ነው። በአንድ ነፍስ ውስጥ ማለት ነው። ነፍስ ውስጥ ስሜት አለ፣ ህመም አለ፣ ፈቃድ አለ፣ እውቀት አለ። ይሄ የነፍስ ብቻ ነው። ቦዲ የራሱ ማለት ነው። ፔን አልኩኝ እንዴ እኮ ፔን እኮ ስሜት እኮ ነው። ስሜት ክፍል እኮ ማይንድ ሶል ኤንድ ቦዲ ምንድን ነው ልዩነቱ? ታውቃቸዋለህ? ይሄ ያላ ስፒሪትን ነው ምናልከት ማይንድ ኢንተሌክት ነው። አዳምጠኛ ሶል ኢዝ ስፒሪት አይደል እንዴ? ኖ አይደለም። አዳምን ሶልና ስፒሪት ይለያያል። የነፋበት እግዚአብሔር ስፒሪትና ሶል ህያው ነብስ ሆነ የሚንቀሳቀስ ሆነ። ስንቴ በጣም ሲምፕል ነገር ነው እንትን እያደረክ ያለው። አሁን በጣም ሌላ ታይትል ውስጥ ገባን። ፔን ኢዝ ሊትራሊ አሁን አንደኛ በፓርሻሊቲ አላምንም። ቆይ እኔ አሁን ታምናለህ አላልኩም። አዳምጠኝ፣ አርጊውመንት አታድርገው፣ የሆነ ጭቅጭቅ እንዳይመስል። እኔ እያልኩ ያለሁት ቦዲ ማይንድ ኤንድ ሶል አናሎጂን ተጠቅመት ስላሴን ልታብራራ ከመጣህ የማትወጣው ቀዳዳ ውስጥ ትገባለህ። ጃቢር አያንቀሳቀስም። ሌላ ምሳሌ ካለ አምጣልን ነው እያልኩ ያለሁት። እሺ ይሄን ርዕስ እንተው። ለማንኛውም ግን እኔ ራሴ መልሼ ብጠይቃችሁ አትመልሱልኝም ነው፣ እየመለሳችሁልኝም አይደለም። ባይዘ አሁን ቆይ እሺ፣ ብሪጅ ስምህ ማን ነው ንገረኝ። ወይም ብሪጅ ብዬ ልጥራና ብሪጅ ብዬ የጠራህ ያለው ሶስቱን ሁለንተና ነው መጽሐፍ ቅዱስ እንደሚነግረኝ ማለት ነው። ምንድን ነው ሁለንተና ማለት? ሶስት ነው። ሶስት ሁለንተናዊነት ማለት ነው። ነፍስ፣ ስጋ ሶስቱን ይላል። ይኸው ባይበላችን እኮ ነው የሚለው። የት ምዕራፍ ላይ ነው? እሺ ቆይ ልፈልግ። ሁለተኛ ተሰሎንቄ ምዕራፍ 5 ሲጀምር ሁለተኛ ወደ ተሰሎንቄ ሰዎች 5 ምዕራፍ የለውም፣ 3 ምዕራፍ ነው ያለው። እሺ ችግር የለም። ቴንኪዩ። መጽሐፍ ቅዱሳችን ታነባላችሁ እናንተ በደንብ አድርገን ነው። ችግር የለም። ለህይወት ይሁንላችሁ እንጂ ህይወት ማለት እናንተን ወደ ህይወት ለማጥራት ነው። ያው እንደዚህ ይላል። ይቅርታ፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ነው። አገኘኸው? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23። ኤኒዌይስ ይሄ ታይተላችን አይደለም፣ ግን እንመለስበታለን ወደ ስላሴ። አይ ስለገባህ ነው። እኛ እኮ ስለገባህ በገባህበት እኔ ምን ላድርግ? ለማስረዳት እኮ ነው። ምን ማድረግ ይችላል? እሺ የሰላም አምላክ ራሱ ሁለንተናችሁ 5:23 አንደኛ ተሰሎንቄ የሰላምም አምላክ አዳምጠኝ፣ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁንም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። እሺ ምንድን ነው ታዲያ? ትክክለኛ የሰው ሁለንተኛ ማብራሪያ የሰጠን ባይብል ነው። ሶስት ናቸው። ስለዚህ እኔ አሁን አንተ አለህ እኔም አለኝ። እነዚህ ሶስቱ ነገሮች ስጠራህ ግን አቶ ብሪጅ ብዬ ነው የምጠራው፣ እንደ አንድ ሰው ነው የምጠራ። ከዚህ ውጭ አንሂድ። አሁን ስለ ሰው ሁለንተና ወደ ስላሴ ልመለስ። ስላሴን በአምላክነት አንድ ብለን እንጠራለን እንጂ ሶስት ማንነት አላቸው ነው እያልኩ ያለው። በቃ ቀላል እኮ ነው። ለምን እነዛ ሶስት ማንነቶች ሶስት ማንነቱ በአምላክነት አንድ ብለን እንጠራለን። ሶስቱም አምላክ ናቸው፣ ግን ሶስት አምላኮች ብያለሁ። አትቸኩለውና አሁን እኮ ነገርከኝ። አትቸኩል። ጥያቄ ስጠይቅ ጥያቄውን ታብራራልኛለህ። እነዛ ሶስት ማንነቶች ኮኢኳል፣ ኮኢተርናል እና ዲስቲንክት ናቸው አይደሉም? ናቸው። ታዲያ የአንተ እነዚህ ሁለንተናዊ እንትን የሚለው የአንተ መንፈስህ፣ ስጋህ አንመለስ እና በቃ እኔ ለማብራራት ሶስትነትና አንድነትን ለማብራራት እንትን ማድረግ አለብን። ስንቴ ተው እንጂ ስንቴ ምን ሙድ እያስክ ነው እንዴ? ድምፅህ እንደሆነ ከእናንተ ጋር ባይዘው ትላንትና ከኢብራሂም ጋር አውርቻለሁ። ቆይ ችግር የለም አይደለም። ይኸውልህ መውጫ ቀዳዳው ሲጠፋ ሌላ ነገር አታርግ። ስንቴ እኔ አውቃለሁ። ድምፅህን ሁሉ ሪካርድ አድርጌ ያስኩት ነው። እማቅህ ወገኔ ነህ ለማለት ነው። የእኔ እያልኩ ያለሁት የስላሴ ላይ አሁን እኮ አንተ ነጌት እያደረኩህ አይደለም። ስላሴን የምታምነው አንተ አንድ ምንነትና ሶስት ማንነት አለው አይደል? አብ፣ ወልድ፣ መንፈስ ቅዱስ አንድ ኢሴንስና ሶስት ፐርሰን ነው። እነዛ ሶስት ፐርሰኖች ደግሞ እያንዳንዳቸው የአምላክ አንድ ሶስተኛ ናቸው ብለህ አታምንም። እያንዳንዳቸው ፉሊ ጋር አይደል? አንድ ሰው ፉሊ ጋር ነው ሲባል ደግሞ አንድ አካል ፉሊ ጋር ነው ሲባል ምንድን ነው? ይሄም ራሱ ሌላ ችግር ስለሚያመጣ ነው። እንሄድበታለን አስፈላጊ ከሆነ። እያንዳንዳቸው ፉሊ ጋድ ከሆኑ
አት ኤኒ ሞመንት ማለት ነው። ወልድ ፉሊ ጋድ ነው አይደለ? አዎ መንፈስ ቅዱስ ፉሊ ጋድ ነው። አዎ አብም ፉሊ ጋድ ነው። አዎ ያ ማለት ኮኢኳል እኩል ኃላፊነት አላቸው፣ እኩል ኢተርናል ናቸው፣ ዲስኒክ ናቸው። አንዱ ከአንዱ የሚኮርጀው የሚኮራረጀው ነገር የለም ማለት ነው። ትክክል። በነገሮች ላይ በአምላክነት እኩል ነገር ነው ያላቸው። ይሄን ከሄድክ ደግሞ ሌላው ደግሞ ጥያቄ የሚመጣብህ ማለት ነው ኢየሱስ ክርስቶስ ወልድ ሆኖ ሳለ ሁሉ ነገር ያውቅ ነበረ? አያውቅም። ትክክል ነው። አያውቅም። አንድ ቦታ ነው ያን ያለው፣ አንድ ቦታ ይበለዋል። የስላሴ ኮንሴፕት ውሃ የማይቋጥር ነው። ጊዜያችን አታቃጥልብን። አይ እኔ አስጨርሰኛ ብሪጅ ቀጥል። እኔ ደግሞ ቀጥል። ለማንኛውም ኢየሱስ ጋር ስትመጣ ሰውነቱ ጋር እየመጣን ነው። አከራካሪው ትልቁ የሰው ልጅ አሁንም ጥያቄ አሁን ፉሊ ጋር ያልከው ሁለተኛው መለኮት ስጋ መሆኑን ያከራከረ፣ ይሄ ደግሞ የእግዚአብሔር ፈቃድ ነው። ሶስትነትም አንድነትን ልንቀበል መጽሐፍ ቅዱስ ያስተምራል። እንዴት ለምን ሶስት እንዴት ለምን አንድ ማለት አንችልም። መቀበል ያለ መቀበል የኛ ድርሻ። ሁለተኛው ሲመጣ ሰው ሲሆን ምንን ትቶ መጣ? የአምላክነት ክብርን ትቶ። ፊልጵስዩስ ምዕራፍ 2 እናውጣሽ። አሁን ማንበብ እንችላለን። እስቲ ፊልጵስዩስ ምዕራፍ 2 እናውጣና መለኮት እንዴት ሰው ሲሆን ምን እንደጣለ ምን መስሎ እንደመጣ እኔ እናንተ ኮፒ ሆኖ ነው የመጣው። አንተ ምግብ ስታጣ እንደሚርብህ ይርበዋል። ይሄን ደግሞ እግዚአብሔር ሐሳቡን ለመፈጸም ስለፈለገ ራሱን አዋረደ። የፍቅር ፍጻሜ ነው ይሄ። መለኮት እንዴት የትኛው አምላክ ነው ሰው የሚሆነው? እስቲ ወርዶ ማለት ነው የሚያመልከኝን ሕዝቤን አድን ዘንድ ወርዳለሁ ያለው አምላክ የትኛው ነው? ይሄ እኮ ለዓለማችን አነጋጋሪ የሆነ ቦታ እኮ ነው። የእግዚአብሔር ታምር እኮ ነው የመለኮት ሰው መሆን። እንደውም እንዲህ ይላል እኮ ኤፌሶ መጽሐፍ ላይ ወደ ታችኛው ክፍል እስከ ሲኦል ድረስ ወረደ ይላል። ወደ ላይ ወጣ ሁሉም በሁሉ ይሞላ ዘንድ ይላል። ለምንድን ነው ሰው መሆን ያስፈልገው? አሁን ሰውነቱ አይደል ያጨቃጨቀን ያለው? ያጠፋው ሰው ነው፣ የሚመለስ ያለበት ሰው ነው። ከሰው መካከል ደግሞ ሁላችንም በደል ኃጢአት ስለሰራ ለእግዚአብሔር ለሚፈልገው የጽድቅ ኳሊቲ መሆን አልቻለም። ስለዚህ ራሱ መለኮት ሁለተኛው ሥላሴ ሰው ሆኖ መወለድ አለበትና የሚፈልገውን የኃጢአት መስዋዕት ለእግዚአብሔር ማቅረብ አለበት። ራሱ መለኮት ሰው ሆነ። ይሄ ደግሞ እኛን ለማደን ያለ ነገር this is trinity። ስለዚህ ሰው ሲሆን ምን ሆነ? የሚራብ ሆነ፣ የሚጠማ ሆነ፣ የሚተኛ ሆነ። ያቺን ቀን ከአብ በቀር ማንም አያውቅም አለ። በሰውነቱ ነው። ይሄ ነው ሰውነት ማለት። አንተ እኔ ማለት እኮ ነው። እኔ እኮ ነው ከኃጢአት በቀር ኮፒ እኔ እናንተ ነው የሚመስለው። ይራባል፣ ይጠማ፣ መብላት አለበት፣ መማር አለበት፣ መተኛት አለበት። ሰዎችን መሆን ለምን? እኛን ያጠፋ ነው። እኛን መምሰል አለበት። እኛን መክፈል ያለበት። እኛን የምንከፍለውን ዋጋ እሱ መክፈል አለበት። ኃጢአት እንዳይኖረው አድርጎ ስለሌለበት ማለት ነው አምላክ። ስለዚህ ኢንካርኔትድ መሆን የመለኮት ስጋ መሆን የቃል ስጋ መሆን ዲስ ኢዝ ሚራክል። ስለዚህ ከድንግል ማርያም ተወለደ። ከኔና ከአንተ የተለየ ከሆነ ምኑን ሰው ሆነ? ሰው እኮ አልሆነ። በቃ ዋጋም መክፈል አይጠበቅበትም። ሰው መሆን አለበት፣ ግዴታ ነው። የሰው ባህሪ ምንድን ነው? ብሪጅ የሰው ባህሪ ምንድን ነው? የሰው ባህሪ ምንድን? አምላክ ለአንተ ሰው ስለሆነ የማወርደው የሆነ የምከፋፍለው የማዋርደው እኮ አይደለም። እንደዛ እኮ ያለ ለአንተ የከፈለን ዋጋ የሚናገር ነው ይሄ ክፍል። ስለዚህ ሰው ሳይሆን የኔን ችግር መቅረፍ ስላልቻለ ነው ሰው ነው የመጣው። አይችልም። እኔ እናንተ አንችልማ። ያጠፋነው እኛን እኮ ነን። ኃጢአተኞች እኛ ነን። ቆይ ያልተጠየቀውን አታውራልኝ። የፈጠረህ አምላክ ያንተን ኔቸር ጠንቅቆ ያውቃል አይደለ? ሁሉን አዋቂ ነው አይደለ? የስ ከመፈጠርህ በፊት እንደምትኖር ያውቃል። ሲፈጥርህም ያውቃል። ከፈጠረህ በኋላም እንዴት እንደምትኖር ያውቃል አይደለ? የስ ያውቃል ነው። ስለዚህ ያ ከሆነ ያንተን ችግር ለመፍታት አንተን ሆኖ መምጣት አለበት ብሎ ያምናል እያልከኝ ነው? በጣም እንጂ ትልቁ እንትኑ እሱ ጋር ነው እኮ በቃ ያን ያደረገው ለምንድን ነው? ስለማይችል ነው? እንደኔ ሆኖ ሳይመጣ የኔን ችግር መቅረፍ ስለማይችል ነው ወይስ ምንድን ነው? አጠፋሁት እኮ እኔ እኮ ነው ያጠፋሁት። ስለዚህ መክፈል አለበት። አንተ ሰው ነህ አይደለ? ለምን እሱ ሰው ሆኖ መምጣት አስፈለገው? ሰዎች ባሉበት ውስጥ ሰዎችን እንዴት መቅጣት እንዳለባቸው ነቢያቶች ለምንድን ነው የሚነሱት? በጣም አሪፍ ጥሩ ጥያቄ እኮ ነው ጠየቀኝ ብሪጅ። አሁን እግዚአብሔር በስራው ምንድን ነው? ጻድቅ ችግሩ እኮ ስለ ኢንካርኔሽን ነው እያወራህ ያለው አይደለ? ዲዩ ቢሊቭ በኢንካርኔሽን ታምናለህ? የአምላክ ስጋ መሆን እና ሃይፖስታቲስ ዩኒየን ታምናለህ? ኢንካርኔሽን እና ሃይፖስታቲስ ዩኒየን እዛ ጋር ብዙ ማንባቢያ አይደለም። እያወራህ ያለው እሱን እኮ ነው።
ኢንካርኔሽን እና ሃይፖስታቲክ ዩኒየን ነው እያወራ ያለው። ኢንካርኔሽን ኢንሴንስ እያልኩ ያለሁት ነው አይደለ? ትርጉሙ የቃል ለመለኮት ስጋ መሆን ማለት ነው። አምላክ ዲቫይን ኔቸሩን ሳይጥል በፍሌሽ ሰው ሆኖ መጣ። ታዲያ ልክ እኮ ነው ይሄ ነው እያልክ ያለው። ስጋ ሆነ፣ አምላክ ስጋ ሆነ። ክብሩን ነው እንጂ አምላክነቱን እኮ አልተወም። አሁን ለምን ነው ክብሩን የሚያወርደው? ሰውን የፈጠረው እሱ አይደለም እንዴ? የእግዚአብሔር ክብር ምን እንደሆነ አውቀናል። ለማንኛውም የእግዚአብሔር ክብር ኃጢአትን የማጥፋት ማንነት አለው። ባይዞ በፊቱ መቆም አንችልም። ይቆጣል እግዚአብሔር። ኃጢአት ጠፍቷል ከምድር ላይ? አዎ በልጁ እሱ ክብሩን አዋርዶ በመምጣቱ ቆይ እሱ ክብሩን አዋርዶ በመምጣቱ በምድር ላይ ኃጢአት የሚባል ነገር ጠፍቷል? በጣም እንጂ በደንብ ነው እንጂ የጠፋው። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር አንተ ኃጢአት አሰራም? እኔ አሁን በአይምሮዬ ልሰራ እችላለሁ፣ ላጠፋ እችላለሁ እኮ። አልጠፋም ማለት ነው። ኃጢአት አልጠፋም አይደለም። መጽሐፍ ቅዱስ ምን አለኝ መሰለኝ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ተመስክሮለታል። በሱ በማመን ነው የተወገደ። አንተ ደግሞ የበጉ በግ፣ እሱ ኢየሱስ የእግዚአብሔር በግ ነው አይደለ? የስ አንተ ደግሞ የበጉ በግ ነህ ማለት ነው። ደስ እንዳለ በላይ ችግር የለም። የእሱን ተከታይ ነህ አይደለ? የበጉ ተከታይ ነህ አይደለ? አንተ አዎ ችግር የለም። ስለዚህ የበጉ በግ ነህ ማለት ነው አንተ እንጂ የእግዚአብሔር ተከታይ አይደለህም አንተ። ለምን የኢየሱስ ተከታይ ሆንኩ ማለት አብን ተቀበልኩ። ለበጉ ክብር ስትል በግ ሆንክ እንጂ አዳምጠኝ። ለበጉ ክብር ስትል በግ ሆንክ። በጉ ማን ነው? ክርስቶስ ነው። ያ ለክርስቶስ ክብር ስትል አንተ ደግሞ ሰውነትህን ጥለህ በግ ሆንክ። ያ ማለት አእምሮህን መጠቀም ትተህ ሰዎች የጫኑብን ነገር ተሸክመ እየሄድክ ነው ያለው። ቢያንስ ባይብልን በስነ ስርዓቱ ብታነበው ይህን ጥያቄ ይመልስልሃል። እውነቴን ነው የምልህ ስንቴ። አይ ብሪጅ እንደዛ እንኳን አይደለም በእውነት እኔ ከሰው ተጫንብኝ ሳይሆን ባይብል ስላብራራልኝ ኖ ባይብል እንደዛ ብሎ አያስተምርም። እሺ ለምሳሌ ዮሐንስ 17 ሁሌ የምጠቅሱት ጥቅስ አለ 17:3 አብ እቺ የዘላለም ሕይወት ናት የሚለው አባቱ ጊዜ ደርሷል ልጅህም ያከብር ዘንድ ልጅህን አክብረው ይላል። ከአንተ የተቀበላቸው ሁሉ የዘላለም ሕይወትን እንዲሰጥ በሰው ልጅ ሁሉ ላይ ስልጣን ሰጣቸው። አንተም ብቻ እውነተኛ አምላክ የሆንከውን የላከውን አያ ኢየሱስን እንዲያውቁት የዘላለም ሕይወት ናት። አሁን እግዚአብሔርን የምትቀበለው ልጁን ስትቀበል ነው። ኢየሱስን ትተህ እግዚአብሔር ጋር መድረሳችን ስንትዬ ይኸውልህ፣ እኔ ሁላችንም ያው ሰዎች ነን አይደለ? አሁን you are defending because you believe something ኦኬ። እኔ ደግሞ ስክሪፕቸራል ነገር ነው የጠየኩ ያለሁት። ዮሐንስ 17:3 እናውጣውና እናንብበው፣ እንደው ቃል በቃል እናንብበው እና መቼም እኔም አንተም አማርኛ ቋንቋን ቅኔ እየተቀናን ያደግንበት አይደለ? አንብብ፣ ችግር የለውም። እኔ ራሴ አይደለ የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ያ እውነተኛ አምላክ ብቻ የሆነህ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነው። ኦኬ ምን ይሆን ካለ የዘላለም አምላክ ነው። መጀመሪያ ላይ ብሬክ ዳውን እናድርገው። እውነተኛ አምላክ ይሆንክ ይላል። እውነተኛ አምላክ ብቻ ይሆንክ አይደለ? ይሄ ማን ነው ይሄን ያለው? በጣም ጥሩ ኢየሱስ ነው። ይሄ ማን ነው እውነተኛ አምላክ የተባለው? ኢየሱስ አምላክ እግዚአብሔር አብ ነው። አብ ነው ያዝልኝ። አንተ የላከውንም ይላል። ማን ነው ላኪው? አብ ነው። እሺ ሁለት ባህሪ ማለት ነው የአብ። ተላኪው ማን ነው? ኢየሱስ ክርስቶስን ያውቁ ዘንድ የተባለው እነማን ናቸው? ሰዎች። ማን የመጣላቸው ሰዎች? ኢየሱስ የተላከላቸው ኢየሱስ እንዲያምኑ ማለት ነው። ኦኬ ይህች የዘላለም ሕይወት ናት የምትለው ምንዋን ነው? ኢየሱስን በማወቅ ማለት ነው። እሱን በመቀበል አይደለም። ይህች የዘላለም ሕይወት ናት የተባለችው ምንድን ነች? ትምህርቷ እዛው ላይ እኮ ይናገራል። ትምህርቷ ምንድን ነች? መልስልኝ። አብ በላከው በልጁ እንዲያምኑ እቺ የዘላለም ሕይወት ናት። ልጁን እንድናምን ነው። ኢየሱስን አመንክ ማለት አብን ተቀበልክ ማለት እኮ ነው። አብ ልክ ያለው የዘላለም ሕይወት የተባለችው ምንድን ነች ነው? ኢየሱስን ማመን። ተላኪው አለው እግዚአብሔር ክርስቶስ ይዞት የመጣው ትምህርት ነው።
እሺ ኢየሱስ ይዞት የመጣው ትምህርት ምንድን ነው? ኦኬ ዮሐንስ 17:30 ሄድ ዮሐንስ ስንት? 17:30 እሺ አቲ 17:30 ነው አይደል? ኖ 17 ሳይሆን ዮሐንስ ዮሐንስ 30 የለውም። 10:30 ይመስለኛል። ቆይ ዮሐንስ ኢየሱስን እንድታውቁ ይላል። ቆይ 17:3 17:3 እሺ ኦኬ እቺ አሁን ያነበብነው ነው። ይሄ 17:3 አሁን ያወራነው ነው። ይህች የዘላለም ሕይወት ናት ሲል እሱን ማወቅ ኢየሱስን ሁዝ ጂሰስ መጀመሪያ እሱማ ተላኪ ሰው ሆኖ የመጣው እንድታውቁ ነው። ተልኮ ይዞት የመጣው ምንድን ነው? የዘላለም ሕይወት የሚያገኘው በምንድን ነው? አንድ ሰው ኢየሱስን እንዲያውቅ ነው። ኢየሱስን በማወቅ ነው። ኢየሱስን በማወቅ ነው የዘላለም ሕይወት የሚያገኘው ወይስ ኢየሱስን ተላኪውን ኢየሱስን አውቆ ይዞት የመጣውን ትምህርት አምኖበት ነው የዘላለም ሕይወት የሚያገኘው? ተመሳሳይ ነገር ነው ያወራው። ትምህርቱንም ይዞ ቢመጣ ስለ አብ ነው የሚነግረን። እሱ ከአብ እንደተላከ ነው ሲናገር የነበረው አይደለም? ይኸውልህ ይሄ ነው። አንተ እዚህ ነገር ላይ ብሬክ ዳውን አድርገህ ስታወራ እውነተኛ አምላክ ብቻ የሆንክ ኦኬ፣ ብቸኛው ነው፣ ማንም አጋር የለውም። አንድም ሶስትም ሰባትም 14 የሚባለው ነገር ፈጽሞ የለም። ብቻ ኦንሊ ነው። ኦንሊ there is no ከላይም ከታችም ከጎንም ከምንም በሱ ላይ የሚደረግ ማንም የለም በአምላክነት ነው። አንድ ነጥብ የምትይዘው አንተን የላከውንም ኦኬ ማን ነው ላኪው? ይህ እውነተኛ አምላክ ብቻ የተባለው ተላኪው ማን ነው? ኢየሱስ ክርስቶስን ያውቁ ዘንድ እነማን ናቸው? ሰዎች የበኒ እስራኤል ማለት ነው። ኢየሱስ የተላከላቸው ሰዎች። ይህች የዘላለም ሕይወት ናት። ይህ የዘላለም ሕይወት ናት የሚለው ለእስራኤል ብቻ የተሰጠው ወንጌል ነው፣ ትምህርቱ ነው የዘላለም ሕይወት። እሺ እሱ ትምህርት ምንድን ነው? ወንጌሉ ምንድን ነው? እሺ አሁን እሱን አምጣ እኮ ነው እያልኩ ያለው። ወንጌል ምንድን ነው? እሱን አምጣ። እሺ ዮሐንስ ምዕራፍ 1 ሮሜ ምዕራፍ 1 ሮሜ የኢየሱስ ክርስቶስ ትምህርት አይደለም። ሮሜ የጳውሎስ ጽሑፍ ነው። እሺ ልጻፍ ልንገርህ። ስለዚህ ወንጌል በነቢያቱ በኩል በቅዱሳኑ መጻሕፍት አስቀድሞ ተስፋ ተሰጠ። ወንጌሉም ስለ ልጁ ይላል። ይሄው ከስጋ ከዳዊት ዘር ስለሆነ በቅድስና መንፈስ እሱ ባዮግራፊ ነው። አሁን እሱ ወንጌል አይደለም እየተወራ ያለው። ሮሜ መጽሐፍ ጳውሎስ የጻፋቸው በሁሉ ጽሑፎች ናቸው እንጂ ወንጌላቶች አይደሉም። ሲጀመር ወንጌላት የሚባሉት አራቱ ናቸው አይደል? ማርቆስ በቃ እናመሰግናለን። ብሪጅ አይደለም። ቆይ እንስማማ። እዚህ ላይ ወንጌል የሚባሉት ማርቆስ የጻፈው፣ ዮሐንስ የጻፈው፣ ማቴዎስ የጻፈውና ሉቃስ የጻፈው ነው አለ ወንጌል የሚባለው አራቱ። ትክክል ነው። ታዲያ ምንድነው ዕብራውያን ምናምን የምትለይ ወንጌል የምታደርገው? ወንጌል አይደለም እሱ። ታዲያ ጳውሎስን ሪጀክት ያደረግ ጳውሎስ ምን ብሎ ተሰበከ? እሱ ራሱ እኛ ግን የተሰቀለውን ክርስቶስን ሰብከናል። መልአክ እንኳን ቢሰብካችሁ የተረገመ ይሁን ይላል። መልአክ እንኳን ስንቴ ሌላ ቀን በጳውሎስና በክርስቶስ መካከል ያለውን ክሊር ልዩነት አሳያለሁኝ። እናወራለን በሱ ላይ ተዘጋጅተህ መጣህ። አሁን ላይ ግን ጳውሎስ ወንጌል አልጻፈም። ጳውሎስ ለሮሜ ሰዎች፣ ለቆሮንቶስ ሰዎች፣ ለምን ሰዎች የተሰማውንና ይኸውልህ ከጎኑ የተቀመጠለት የሰይጣን መላእክተኛ ሲጎስመው በሞኝነት የታሰበውን ነገር እየጻፈ ልኳል እንጂ ወንጌልን አይደለም የሰበከው። እሺ እንግዲህ ሌላ ጊዜ እናወራ። ወንጌል ስለ ልጁ ነው ያለው። አይ በቃ እሺ፣ ስለ ጳውሎስ ደግሞ ሌላ ጊዜ እናወራለን። ቴንኪዩ ስለነበረን ዲስከሽን አመሰግናለሁ። ተግባብተናል። ጊዜ በማግኘቴ ደስ ብሎኛል በእውነት ብሪጅ። እንደገና እዚህ ጋር ሁላችሁም በቃ እንደው ወዳችኋለሁ፣ ወንድሞቼ ናችሁ። እንደዚህ ጊዜ ተሰጣጠን ደግሞ ኢንፎርሜሽን፣ ሀሳብ፣ እውቀት ከእናንተም እኔ አሁን የእናንተን አንብቤ አላቅም፣ ባይዘይ አላቅም። እናንተ ውስጥ መግባታችን ቅድም ያነበባችሁት ሀሳብ ምንም አልገባኝም። ባይብል አንባቢ ነኝ። ከዛ በኋላ ደግሞ የቤተ ክርስቲያን አባቶችን ቅድም እንዳነሳቸው ለምሳሌ ፓርሻሊቲ ምናምን ያልከው ነገር እቃወማለሁ። አሁን ቀስ እያልክ እያወራ ስትመጣ ነው። እኔ በሶስቱ ለንተና አንደኛ
ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ያነሳው በዛ ነው ማምነው። ከዛ ተነስቼ ነው ሁሉ ነገር ማየው። ያን ደግሞ ስለ ስላሴ ዲፋይን ለማድረግ የተነሳሁት እንጂ ስላሴ ነፍስ ያለው ምናምን ነገር ወደዛ ዲቴይል ውስጥ እንገቡ ሳይሆን ለምሳሌ ያነሳውበት ሐሳብ ነው። ሌላ ጊዜ ዲስከስ ስናረግም ታይትል ባንለቅ አሪፍ ነው። ታይትል ባንለቅ አሪፍ ነው። ቴንክ ዩ ብሪጅ አመሰግናለሁ። አላህ ይስጥልኝ ብያለሁ። አሜን አትሉኝም? ታምንበታለህ? በፍቅር ምንድን ብንለያይ ምን እ? አይ አይደለም፣ በእናንተ ልባርካችሁ በሚል ነው። ጌታ ይባርካችሁ። ትቀበሉ ትችላላችሁ። በአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ እኮ ይከለክልሃል እኮ። አሁን እኔ እናንተ እያደረግን ያለ ነው መወያየት ነው። ገብቶሃል? እምነትህን ይዘህ መተህ እያወራን ነው። አንተ የምታምንበታለህ፣ እኔ የማምንበታለህ። ምንም ሌላ መሞዳሞድ አያስፈልገውም። ስክሪፕቸራል እያወራን ነው። አላህ ይስጥ ስትለኝ አላህን ታምንበታለህ ወይ ነው እያልኩ ያለሁት። እሺ ይቅርታ፣ በጣም ሶሪ። እንደዚህ እንደዛ ምክንያቱም እንትን ያደርግሃል፣ ከእምነት ያስወጣሃል። ምክንያቱም በአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ አንተ የያዝከውን ትምህርት ይዞ ያልመጣን ሰው ሰላም ማለትም ራሱ ስለምትከለከል ማለት ከእሱ ጋር ከተባበርክ ደግሞ ምን ታደርጋለህ? የእሱን ኃጢአት ሁሉ ትካፈላለህ ይላል አይደለ? አይ ኦኬ፣ አውዱ እንዴት እንደተረዳው አላውቅም። ቤተር ቱሰይ አመሰግናለሁ ብለህ መለያየት እንችላለን። ችግር የለውም። እሺ አመሰግናለሁ። አልተረባበሽንም። ዲስከሽናችሁን በእንደዚህ አይነት መንገድ ቢሆን ጥሩ ነው ብዬ አስባለሁ። ምክሬ ነው። ቴንክ ዩ በጣም ቴንክ ዩ ፎር ዘ አድቫይስ።